ለዚህ ሰዓት አድርሶ እንድንቀደስ እንድንባረክ በረከት እንድናገኝ በቤቱ የሰበሰበን የቅዱሳን አምላክ ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማረው የዕለቱን ወንጌል መነሻ በማድረግ ነው። የሉቃስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ እስከ 14 ያለው ሊቃውንተ ቤተክርስቲያን ለዕለቱ አስቀምጠውልናል። የሉቃስ ወንጌል ምዕራፍ 11 ከቁጥር 9 ላይ ሰአሉ ወይትወሀበክሙ ለምኑ ይሰጣቸዋል ሲበሉት ይናይቀር ለምኑ ይሰጣቸዋል። ይህንን ኃይለ ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ይህ ኃይለ ቃል የተነገራቸው በሰዓቱ ይከተሉት ለነበሩት ይህ ኃይለ ቃል ለጊዜው በጊዜው ለተከተሉት ነገር እንጂ ፍጻሜው እስከ ዕለተ ምጽአት ለሚነሱ ምዕመናን ለሚነሱ ክርስቲያኖች የተነገረ የተቀመጠ ኃይለ ቃል ነው። ቅዱሳን አባቶቻችንም ጽፈው የሚያስቀምጡልን ለዚህ ነው። መጽሐፍት የሚጻፉት እኛ እንድንማርባቸው፣ እንድንገሰጽባቸው፣ እንድንመከርባቸው፣ እንድንባረክባቸው ነው። ስለዚህ ለምኑ ይሰጣችኋል ብሎ በጊዜው ለነበሩት ይናገር እንጂ ፍጻሜው ለእኛ ለሁላችን። እንግዲህ ምናልባት በዚህ ኃይለ ቃል ላይ 3 ነገሮች አሉ። በመደዳውን ያስቀምጣቸው ለምኑ ይሰጣችኋል፣ ፈልጉ ምትላላችሁ፣ እነዚህም ደግሞ በር አንኳኩ ምን ይላችኋል ይከፈትላችኋል። ይህንን ኃይለ ቃል ክርስቶስ ተናግሮታል። እንግዲህ የመጀመሪያውን ያነሳነው ለምኑ ይሰጣችኋል ነው። እነዚህ 3 ነገሮች አሉና ለምኑ ይሰጣችኋል አለ። ምናልባት ለምኑ ብሎናል። እግዚአብሔር ለምኑ ብሎ ያለን ምናልባት እግዚአብሔር ያልሰጠን ይኖር ይሆን ብለን ስናይ እግዚአብሔር ሁሉን ነገር አድርጎልናል፣ ሁሉን ሰጥቶናል። ወዘእንበለ ንስአሎ ይሁ ፍትወተ ዘእንፈቀ ሳንለምነው የሚያስፈልገንን የሰጠን የሚሰጠን ማን ነው? እግዚአብሔር ነው። የሚያስፈልገን ለእያንዳንዳችን የሚያስፈልገንን አናውቀው። ከዚህ ስንወጣ ምን እንደሚያስፈልገን አናውቀው። ነገ ምን እንደሚያስፈልገን አናውቀው። አሁን የሚያስፈልገን ምግብ ነው፣ የሚያስፈልገን ልብስ ነው እንችላለን። ከዚያ በላይ ብዙ ነገር ሊያስፈልገን ይችላል። ግን እግዚአብሔር አስቀድሞ የሚያስፈልገን ሰጥቶናል። ከሰጠን ታዲያ ለምንድን ነው እዚህ ጋር ለምኑ ያለ ብለን ስንመለከት የሰጠንን ጥለነዋል፣ የሰጠንን ትተነዋል። የሰጠነውን ያ ለኛ የተሰጠን ከኛ ጋር የለም። ለምን ከኛ ጋር እሱ የሰጠን ከኛ ጋር የለም ካለ ለምንድን ነው የሌለው ብለን ስናይ በራሳችን ምክንያት ጥለነዋል። እግዚአብሔር ሰውን ከመፍጠሩ አስቀድሞ ለሰው ልጅ የሚያስፈልገው ምን አድርጓል? መጀመሪያ ቦታውንም አዘጋጅቷል፣ ቤቱንም አዘጋጅቷል፣ መኖሪያውንም አዘጋጅቷል፣ ምግቡንም አዘጋጅቷል፣ መብራቱንም አዘጋጅቷል። ሁሉንም ነገር አዘጋጅቶ መጨረሻ ላይ ሰው ተፈጠረ፣ በገነት ሆነ። ግን ከተሰጠው በላይ የሚያስፈልገውን ሰጠው፣ የሚሆነውን የሚስማማውን ሰጠው፣ አደረገለት፣ በዚያም አኖረው። ከዚያ በኋላ ያልተሰጠውን ሲፈልግ ምን አደረገ? ምን ሆነ? አዳም የተሰጠውን አጣ። ስለዚህ እግዚአብሔር ሳንጠይቀው የሚያስፈልግ አውቆ የሰጠን የሚሰጠን አምላክ ዛሬም የሚሰጠን አምላክ ዛሬም እየሰጠን ያለ እየመገበን ያለ አምላክ ነው። ስለዚህ ሳንለምነው የሚሰጠን እግዚአብሔር ለምኑ ብሎናልና በራሳችን ምክንያት የተሰጠንን ያጣን አለንና የጎደለን ብዙ ነውና እግዚአብሔር እኛን ለምኑ አለ። ምን ብለን ነው የምንለምነው? አንዱ የጸሎት ክፍል ነው መለመን። ጸሎት መጸለይ ከእግዚአብሔር ጋር መነጋገር፣ ጸሎት መጸለይ ማመስገን ነው። ጸሎት መጸለይ ምልጃ ነው። ነገር ግን በዚህ ላይ እንግዲህ ለምኑ ብሎናልና ምን ብለን እንለምን? ምናልባት እኔና እናንተ የሚያስፈልገን ብዙ ነገር ሊኖር ይችላል። ዛሬ በህይወታችን ብዙ የጎደለብን አለ። ዛሬ በዓለም ላይ ብዙ ባለሀብቶች ሊኖሩ ይችላል። ባለጸጎች ናቸው የምንላቸው፣ ሀብታሞች ናቸው የምንላቸው፣ ሁሉ ያላቸው ናቸው የምንላቸው። እናም በዚህ መልኩ እንግዲህ በዓለም ላይ ምንም የቀራቸው የላቸውም፣ ሁሉ በእጃቸው ሁሉ በእጃቸው የምንላቸው አሉ። እነሱም እንኳን ለማኞች ነው። ከኛ ባህሪ ጋር የሚስማማ ድህነት ነው። የኛ ባህሪ ድህነት ነው እንጂ ባለጸግነት እግዚአብሔር ነው። ባለጸግነት እግዚአብሔር ባህሪ ነው። እግዚአብሔር ባለጸግነት የማያበድሩት ባለጸግነት፣ የማያልቅበት ባለጸግነት ነው እግዚአብሔር። በዚህ ዓለም ላይ ያሉት ግን ምንም ባለጸጎች ይባሉ ግን የሆነ ነገር ያጣሉ፣ የሆነ ነገር ይቸግራቸዋል። ምንም የላቸው የምንላቸው አንዳንድ ጊዜ ሁሉ ያላቸው ሆነው እናገኛለን። ልመና አንዱ የጸሎት ክፍል ነው። በጸሎታችንም በቅዳሴው ሰዓት ቤተክርስቲያን ስንመጣ የምንለምነው ልመና ይኖራል። ምናልባት የምንለምነው ምን ይሆን?
የምንጠይቀው ምን ይሆን? የኛ ልመና ለምን ይሆን? ምን ይሆን የምንለምነው? ምን ይሆን የምንጠይቀው? ወደ ቤቱ መጥተን ምን ይሆን የምንጠይቀው ብለን ራሳችን መጠየቅም ያስፈልጋል። እውነት ነው ብዙ ነገር የጎደለን እንዲሞላልን በንጽህና በቅድስና ሆነን በቤቱ ተገኝተን መለመን ያስፈልገናል። ሐናም ሳሙኤል ልጅ አልነበራትም። በቤተ መቅደሱ በዚያ በድንኳኑ ተገኘች። በእግዚአብሔር በዚያ በደጁ ተገኘች። ከንፈሯን እያንቀሳቀሰች ሳታሰማ ለመነችው። እግዚአብሔር ልመናዋን ሰማ፣ ልጅም ሰጣት ይላል። ዛሬም ልጅ የሌለን በልመና እናገኛለን። የምንለምነው በንጽህና ሆነን በቅድስና ሆነን በእምነት ሆነን ሳንጠራጠር የምንለመን ከሆነ እግዚአብሔር ይሰጠናል፣ እግዚአብሔርም ያደርግልናል። እንደዚሁም በልመና ብዙዎች ያጡትን አግኝተዋል። በዚህ በማቴዎስ ወንጌል ምዕራፍ 15 ከቁጥር 20 ጀምረን ስንመለከት አንድ ከናናዊት ሴት ነበረች። ክርስቶስ ወደ ሲዶና ሲገባ በዚያ ቦታ ላይ ደግሞ ልጇ አጋንንት የሚጥልባት አንድ ሴት ቀርባ ጌታ ሆይ ልጄን ክፉኛ አጋንንት ይዞ ያሰቃያታልና ማርልኝ፣ የዳዊት ልጅ ሆይ ማርልኝ እያለች ለመነችው። ዝም አላት። ለምን ዝም አላት? ለምኑ ይሰጣችኋል አለ። ታዲያ ለምን መልስ አልሰጣትም ስንል እግዚአብሔር የሚሰራውን ስራ ምክንያት ያለው ዝም አላት። ዝም ያለበት ምክንያት የእርሷን እምነት በሌሎቹ ይገለጥ ዘንድ። እርሷ ከአይሁዳውያን ወገን አይደለችም፣ ከናናዊት ናት። ስለዚህ የእሷ እምነት ጽኑ እምነቷ ይገለጽ ዘንድ ዝም አላት። እየተከተለች ለመነችው። ደቀ መዛሙርቱ ወደ ክርስቶስ ለመኑ፣ አማለዱ። ይቺ ሴት እኮ እየተከተለች ነው፣ እባክህ አሰናብታት አሉት። እንግዲህ የተላኩት ወደ ጠፉት በጎች ነው አለ። ትንቢት የተነገረላቸው ሱባኤ የተቆጠረላቸው አሉ። ወደ እነርሱ ነው የሄድኩ የተላኩት አለ። ይህን የሚለው እኛን አልፎ ወደ አሕዛብ ቤት ገብቶ ትምህርት አምራት ጀመረ እንዳይሉ መጀመሪያ ከነርሱ ከራሱ ወገን ወይም ከአይሁድ ወገን ማዳኑን እንደጀመረ ሲገልጽ ክርስቶስ ምንድን ነው ያላት? የልጆችን ምግብ ለውሾች መስጠት ይገባልን አላት። ውሻ እየተባለች ነው። እኛ እንዲህ ብንባል ምን እንላለን እንዴ? ቤተ ክርስቲያን መተን አጥምቁን ብለን አሳልሙን ብለን እንዲህ ብለን ብንመጣ እንዲህ አሉን ብለን እኮ ከዚህ ወጥተን ተመልሰን መንደር ገብተን ምንድን ነው የምናደርገው? ስማቸውን ስናጠፋ ነው ምንድነው? እንዲህ ብንል እኮ እንዲህ አደረጉ እንዲህ አሉ እንዲህ ለምጠይቃቸው እንዲህ ሲሉ አሉን እኮ ብለን እንዲሁ ስማቸውን ስንዘር እንግዲህ በየመንደሩ ስንበትን ነው ምንድነው? ነገር ግን ይህች ሴት ምንድን አለች? እምነቷ ጽኑ ነውና ውሾችም እኮ ከጌቶች ማዕድ የወደቀውን ፍርፋሪ ምን ይላሉ ነው ያለችው? ይለቅማሉ። ተስፋ አልቆረጠች። እኛ ቶሎ ተስፋ ቆርጠን ይላል። እኛ የኛ ችግር ጠዋት መተን ጠይቀን ቤታችን እስከምንገባ ድረስ መልስ እንፈልጋለን። እግዚአብሔር ግን መቼ መልስ እንደሚሰጠን መቼ የልመናችንን ውጤት እንደሚመልስልን አናውቅም። እሱ እግዚአብሔር የሚሰራበት ስራ ጊዜ አለ። እንደኛ ምን አይደለም። ምናልባትም እኛ የለመንነው ልመና አንዳንድ ጊዜ ለኛ የማይጠቅመን ሊሆን ይችላል። የማይጠቅመን ከሆነ አይሰጠንም። ምናልባት እኛ ለምነናል፣ በጸሎት በቤቱ ተገኝተን ለምነናል፣ የጎደለን እንዲሞላልን ለምነናል። ነገር ግን እግዚአብሔር ለምንድን ነው መልስ ያልሰጠን ብለን ስንጠይቅ አንደኛ እግዚአብሔር ለሚሰራው ስራ ጊዜ አለ። ሁለተኛ እኛ ለምንለምነው ወይም በምንለምን ሰዓት ውስጣችን ወይ በጥርጥር ይሆናል ወይም ደግሞ ንጹህ ልቡ ይዘን አልቀረብን ይሆናል። በዚህ ምክንያት እግዚአብሔር ቶሎ መልስ ላይሰጥ ይችላል። ቂም በቀል ይዘን ብንቀር እግዚአብሔር አይሰማንም። ጸሎቱ ለመስተቀም ከመዘዘው ከማይከላስ ነው። የቂመኛ ሰው ጸሎት በእሾህ መካከል እንደወደቀ ይሄ ያ በእሾህ መካከል የወደቀው ፍሬ ይበቅላል። ነገር ግን አብቦ ፍሬ እንዳይሰጥ ምን ያደርገዋል? እሾህ አንቆ ያስቀረዋል። ስለዚህ እኛም የቂም በቀል እንደው በኃጢአት ሆነን ውስጣችን ንጹህ ሳናደርግ እንደው ጥርጥር ምንፍቅና የተመላ ሆኖ ልመና በናገር እንደዚያ ነው፣ አይቀርም ወደ እግዚአብሔር። ስለዚህ ወደ እግዚአብሔር የሚቀርበው ንጹህ ልቡና ያስፈልጋል መልስ እንድናገኝ። እንደዚሁ ደግሞ የምንለምነው ልመና ምናልባት የምንጠይቀው ጥያቄ ምናልባት እርሱ ለኛ የሚጠቅመን ሊሆን ይገባዋል። ለኛ የሚሆነን የማይሆን ልመና ስለምንለምን የማይጠቅም ልመና ስለምንለምን የሚያስፈልገንን መጠየቅ የኛ ድርሻ ነው። የጎደለንን መሙላት የእግዚአብሔር ድርሻ ነው። የኛ ህይወት ሙሉ አይደለም። በዚያ ምንም ነገር ቢኖረን እንኳን ሙሉ የለም። ሀብት ቢሰጠን ጤናው የለም። ጤናው ቢኖር ሀብት ላይኖር ይችላል። ሀብት ቢኖር ልጅ ላይኖር ይችላል ሀብቱን የሚወርስ። ስለዚህ በዚህ አንድ ላይ ምሉ የሆነ ሰው የለም።
ምኑ እግዚአብሔር ብቻ ሲሰጥ የማያልቅበት ባለጸጋ የተባለ እግዚአብሔር ነው። ባለጸግነት የባህሪ ገንዘብ ነው እግዚአብሔር። ስለዚህ የሚያስፈልገንን የሚሰጠን እግዚአብሔር ነው። ነገር ግን እኛ የምንለምነው ጊዜያዊ ምድራዊ ዕለታዊ ሊሆን ይችላል። እውነት ነው። ዕለታዊ ጊዜያዊ ቢሆን የእግዚአብሔር እርዳታ ያስፈልጋል፣ የእግዚአብሔር ጸጋ ያስፈልጋል፣ መለመን ያስፈልጋል። ከዚህ በላይ ግን ለምኑ ብሎናል። የኛ ልመና ምንድነው? ምን ብለን አባቶቻችን በትርጓሜ ላይ እንዳስቀመጡልን ኃጢአቴን ይቅር በለኝ፣ በደልን ይቅር በለኝ፣ ኃጢአት እንዳልሰራም ጠብቀኝ፣ ከቤትህ እንዳልወጣ ጠብቀኝ፣ አንተን በማምለክ አንተን በማመስገን እንድኖር በዚህ ዓለም ላይ በወዲያኛውም ዓለም ለመንግስት አብቃኝ እያለን በደላችን ኃጢአታችን ይቅር እንዲለን መለመን ያስፈልጋል። ትርጓሜው ላይ ስንመለከት የለመኑ ብዙዎች ናቸው፣ ለምኑ ያገኙ ብዙዎች ናቸው። ከዚያ ሁሉ አዳም ለመነ። የአዳም ልመና ምን ነበረ ብለን ስንመለከት የዕለት ምግቤን ስጠኝ ወይም ደግሞ ወደ ገነት መልሰኝ ብሎ አልነበረም። ኃጢአቴን ይቅር በለኝ አልቦቱ ካለ ዲናር አዳም ዘብለንካይ ላለ ኃጢአቱ ለአዳም ከኃጢአቱ በቀር የሚለምንበት የሚያለቅስበት አንዳች ነገር የለም። ወደ ገነት መልሰኝ ብሎ አልለመነም። ያንደ ፀሐይ ያበራ የነበረ ፊቴን መልሰህ ፀሐይ አልብሰኝ አለ። ያ የጸጋ ልብስ ከኔ ተገፏና የጸጋው ልብስ መልስልኝ አይደለም ያለ። ይልቅስ እግዚአብሔር አጥር ያለኝ ዕፀ በለስ በልቼ ፈጣሪን አሳዘንኩት፣ ስለዚህ ኃጢአትን በደሌን ምን በለኝ ይቅር በለኝ እያለ ኃጢአቱን እያሰበ በደሉን እያሰበ ከትእዛዙ መውጣቱን ቃሉን ማፍረሱን እያሰበ ያለቅስ ነበረ። ስላለቀሰ ስለለመነ ተስፋ ሰጠ። ተስፋው ተፈጸመ። 5500 ዘመን ሲፈጸም ክርስቶስ ከሰማይ አስመጥቶ ከድንግል ማርያም ተወልዶ አዳምና ልጆቹን በኃጢአታቸው ምክንያት ከመጣባቸው ፍዳ ምን አደረጋቸው? አዳናቸው። ስለዚህ የኛም ልመና ያንን መሆን ያስፈልገዋል። እኛ የምንለምነው ትንሽ ነገር ነው። እኛ የምንለምነው ጊዜያዊ ነገር ሊሆን ይችላል። ለቤተ ክርስቲያን መጥተን እውነት ላይ የጎደለን ብዙ ነገር ነው። በዚህ ዓለም ላይ የጎደለንን እንዲሞላለን መለመያ። ከዚያ በላይ ግን ኃጢአት በደላችንን እንዲያደርግልን በቤቱም እንዲያዛና በእውነት እንዲያዛና ይህ ያለንበት ዓለም ለክርስትና የሚስማማ ዓለም አይደለም። ለእኛ የሚስማማም ሕይወት አይደለም። ስለዚህ በዚህ ዓለም ላይ እግዚአብሔር ለእኛ የሚሆነው እንዲሰጠን የሚያስፈልገንም እንዲያደርግልን ከኃጢአትም እንዲጠብቀን ከበደልም ከርኩሰትም እንዲጠብቀን በቤቱ እንዲያጸናን መለመን ያስፈልጋል። እግዚአብሔርም ደግሞ ትንሽ እንለምነው ብዙ የሚሰጥ አምላክ ነውና፣ ስለዚህ በቤቱ መጥተን አንደበታችን ክፉ ከመናገር እጃችን ክፉ ከመስራት እግራችን ወደ አልባሌ ቦታ እንዳይሄድ ለቅዱስ ዳዊት እኮ ላፌ ጠባቂ ሹምልኝ ብሏል። ሰው እንዳላስቀይም እግዚአብሔር እንዳላሳዝን ላፌ ጠባቂ ሹምልኝ። አሁን ችግር የሆነብን አንደበታችን ሰውን የሚያሳዝን ሆኗል። ዛሬ የክርስቶስ እግዚአብሔር ምን ትፈልጋላችሁ ብሎ ቢጠይቀን ምን እንላለን? ብዙ ጊዜ ጠቢቡ ሰሎሞን ጠቢብ የተባለበት ምክንያት እግዚአብሔር ተገለጠለት። ሰሎሞን የእስራኤል መሪ ነው። በዚያ ላይ እግዚአብሔር ተገለጠለትና ምን ላድርግልህ ሲለው እንግዲህ ስልጣኔን አርዝምልኝ አይደለም ያለው፣ ጉልበቴን ባርክልኝ፣ መሳሪያም ስጠኝ፣ ጠላቶችንም አጥፋልኝ አይደለም ያለው። መሪ ነውና እስራኤልን የማስተዳደርበት ጥበብ ስጠኝ። ትክክለኛውን ጥያቄ ነው የጠየቀው። ያለበትን ቦታ አውቆ ተረድቶ የሾመውንም እግዚአብሔርን የተሾመለትን ሕዝብ አውቆ ተረድቶ በአግባቡ ሕዝቡንም ሳያስቀይም እግዚአብሔርንም ሳያሳዝን የሾመውንም እግዚአብሔርን እንዳይረሳ በስልጣኑ እንዳይታበይ የተሾመለትንም ሕዝብ እንዲያገለግል በአግባቡ ጥበብን ስጠኝ ያለ። እውነት ነው። ለመሪ የሚያስፈልገው ጉልበት ሳይሆን ምንድን ነው? ጥበብ ነው የሚያስፈልገው። ዛሬ አንዳንድ የዓለም ነገስታት አንዳንድ የዓለም ባለስልጣናት ከጥበብ ይልቅ ጉልበትን መርጠው ዜጎቻቸውን ሲያሰቃዩ እናያቸዋለን። ባለም ብዙዎችም አሉ እንግዲህ ሲያሰቃዩ በጉልበት በመሳሪያ ጋር በወታደር ጋጋታ እንግዲህ የራሳቸውን ሲያስጨንቁ እናያለን። ይህ አይደለም የመሪነት መሪ የሚፈልገው ጥበብ ነው። ገዢዎች ናቸው ጉልበት የሚፈልጉት። መሪ ጥበብ ነው የሚፈልገው። ስለዚህ ጥበብን ሰጠው።
ሰው የሚያስተዳድርበት ተሰጥቷል። እኛም ዛሬ ምንድነው ምን ፈልገው እግዚአብሔር ተገልጦ ምን ላድርግልኝ ምን ብለን ጠይቃለን? ቤት ከሌለን እውነት ነው ቤት ልንል እንችላለን። ቤት ካለን ደግሞ መኪና ልንል እንችላለን። መኪና ካለ ፎቅ ልንል እንችላለን። እንደው ያም ካለን ደግሞ የሆነ እንደው ወደ ውጭ መሄድ ብለን እንጠይቃለን። አንዳንድ ጊዜ ይገርመኛል። የኛ ፍላጎት ብዙ ነው። ብዙ ወንድሞቻችን ብዙ ወንድሞቻችን እንደው እግዚአብሔር ከሚመለክበት እግዚአብሔር ወደማይመለክበት ሲሉ ሲከራከሩ እናያለን። ምን ፈልገው ስንል የተሻለ ኑሮ፣ ገንዘብ፣ እንደዚሁ እንግዲህ የተለያየ ፍላጎቶች አሉና ስጋዊ ፍላጎቶቻቸውን ለማሟላት ባህር አቋርጠው ሲሄዱ ብዙ ድካም ሲያገኛቸው በየቦታው ሲወርቁ ሲሞቱ መርከብ ተገልብጦ ሲሰጥሙ ብዙ ሲጠፉ እናያለን፣ እንሰማለን፣ ጆሮአችን ይሰማል። ይህን ሁሉ መከራ እንዲቀበሉ ስለምን ይሆን በለን ስንመለከት የተሻለ ህይወት ፍለጋ ነው። የተሻለ ህይወት ፍለጋ ነው። የተሻለ ህይወትማ ከሆነ እግዚአብሔር ይሰጣል። የተሻለውን ህይወት እውነት ነው። በዚህ ዓለም ላይ ህይወት አለን። እንስሳዊ ህይወት ኖረ መላካዊ ህይወት አለን። የተሻለ ህይወት በዚህ ዓለም መኖር ሁሉም ይፈልጋል። የማይፈልግ የለም። ሁላችን እንፈልጋለን። ግን ባለንበት እግዚአብሔርን እያመለክን የተሻለ ህይወት መኖር እንችላለን። አንችልም? ባለንበት እግዚአብሔርን እያመሰገን ስለሄድን አይደለም፣ ስለሮጥንም አይደለም፣ አገር አቋርጠንም ስለሄድን ወይም ባህር ተሻግረን ስለሄድን አይደለም፣ ወይም በለጸጉ የምንላቸው አገራት በተሻለ ደሞዝ መቅጠር ወደሚችሉ ስለሄድን አይደለም። የምንፈልገው ይሟላል። እኛ ባለንበት እኮ እግዚአብሔርን ከጠየቅነው የተሻለ ህይወት ይሰጠናል። ቤታችንን ይባርክልናል። ምንም የሌላቸው ሲኖራቸው እናያለን። ያላቸው እንደሌላቸው ሆነው ሲኖሩ እናያለን። የተሻለ ህይወት መፈለግ እውነት ነው፣ ችግር የለም፣ ኃጢአትም አይደለም። ነገር ግን ለምን እግዚአብሔርን ባለንበት ሆነን አንጠይቀው? ለምን አለን? ሰጣቸዋል አለን። ከኛ እኮ የጎደለን እምነት እኮ ነው። ከኛ ያጣነው እኮ እግዚአብሔርን ማመን ነው። እኔ መጋቢያቸው ነኝ አለ። እኔ ልብስና መጎን ሁሉን ነገር እችላቸዋለሁ አለ። ከእናንተ የሚፈለገው ግን ምን አለ? በዚሁ ቅድም ያልኩላችሁ ተከስኩላችሁ ሁሉን ነገር አድርግላቸው። ከእናንተ የሚፈለገው እውነትን ጽድቁን ፈልጉ። መቅደም እህቱ መንግስቱ ወጽድቁ። አስቀድማቸው ጽድቁን ፈልጉ፣ እውነትን ፈልጉ፣ በጎ ምግባርን ፈልጉ፣ ጽድቅን ፈልጉ፣ መንግስተ ሰማያትን ፈልጉ። እንዴት መንግስተ ሰማያትን እንግባ? እንዴት በእግዚአብሔር እንኖር? እንዴት ከኃጢአት እንመለስ እያላችሁ ወደ እግዚአብሔር የምትመለሱበትን ሃይማኖት የምትይዙበትን በሃይማኖት የምትጸኑበትን ሃይማኖት የሚፈቅድላችሁ ክርስትና የሚፈቅድላችሁ ስላለ መስራት ፈልጉ ትጉ እንጂ ሌላውማ ቀላል አለ። ፈልጉ ታገኛላችሁ አለ። እናገኛለን። ከኛ የሚጠበቀው በእምነት መፈለግ። የምንፈልገው ፍላጎታችን ጊዜያዊ ሆነብንና አልሟላል። እግዚአብሔር ሁሉን ነገር እችላቸዋለሁ ብሎ እኛ ግን አይ አንተ የምታደርገው ወይም አይበቃንም ብለን በምንፍቅና በጥርጥር ሆነ ስለምንጠይቅ ወይም ደግሞ ስለምንኖር እየጎደልብን መጣ። እኛ የምንፈልገው አንድ ጊዜ መክበር ነው። የዕለት ምግባችንን ስጠን እያላችሁ ጸልዩ አይደል ያለን? ዕለት ከኛ ጋር ማን አለ ማለት ነው? ማን አለ? ዕለት ከኛ ጋር አለ ማለት ዕለት አይለየንም ማለት ነው። ለዕለት ምግባችን ስጠን ብላችሁ ለምኑ ሲለን ዕለት መጋቢያችን እግዚአብሔር ነው ማለት ነው። ከእናንተ የሚጠበቀው ጽድቁን ፈልጉ ነው ያለን እንጂ እንደው ብር ፍለጋ መንከራተት፣ ገንዘብ ፍለጋ መንከራተት፣ የተሻለ ህይወት መኖር ብሎ መንከራተት በየዓለሙ በየሀገሩ የተሻለውን ህይወት ሳያገኝ ከእግዚአብሔርም ሳይሆን በየበረሃው ወድቀው የቀሩ የፈለጉትን ሳያገኙ ወድቀው የቀሩ ብዙዎች ናቸው ወገኖቻችን። ያደለም ከክርስቲያን የሚጠበቀው ምን መፈለግ አለበት? እውነት መፈለግ። ፈልጉ ታገኛላችሁ ተብለናል። አብርሃም እግዚአብሔር ነው የፈለገው እንጂ ገንዘብ ወይም የተሻለ ህይወት አልፈለገም። የአብርሃም ታሪክ እንደ ሁላችን እናውቃለን። ቤተሰቦቹ ጣዖት አምላኪዎች ናቸው። እግዚአብሔርን ያውቁትን ጣዖት ሽጥናና ተባለ። ጣዖት ተሸክሞ ሲሄድ ዓይን አለው፣ ጆሮ አለው፣ እጅ አለው፣ እግር አለው፣ አምላክ ነው ተብሏል። ስለዚህ አምላክ የተባለው ጣዖት ተለመነ። አብርሃም ደከመው። አበርታኝ አለው፣ ዝም አለው። አብላኝ አለው፣ ዝም አለው። ጠማኝ አጠጣኝ አለው፣ ዝም አለው። ጠየቀው፣ መልስ አሰጠው። ገበያ ገባ። ምን አለ?
አይን እያለው የሚያይ ጆሮ እያለው የማይሰማ እግር እያለው የማይሄድ አምላክ ግዙ። እንዴ ግማሾቹ የአብርሃም ልጅ የማን ነው የታራ ልጅ አበለን ያው ግማሾቹ እሱ ያከረውን አምላክ ማን ይገዛዋል? እንግዲህ አምላክ የሚሸጥ እንደሚገዛ አይደለም። ከዚህ በኋላ መለሰና እሱ ድቅቅ አድርጎ አምላኩን ፍለጋ ያዘ። ፀሐይን አመለከ። ተራራው ሲጋርዳት በደመና ስትጋርድ አየ፣ አምላክ አይደለሽም አለ። ነፋሱን አመለከ። ነፋሱም እንደዚህ ሲያገኝበት ወደ ቤት መግባት አይችልም። በር ሲከለክለው ቤት ሲከለክለው አየ፣ አምላክ አይደለም አለ። ውሃውን አመለከ። ወደ ላይ መውጣት አቃተው። እሳቱንም አመለከ። እሳቱን በውሃ ጠፋ። የዚህ ሁሉ አምላክ አናግረኝ አለ። እግዚአብሔርን ፈለገው። እግዚአብሔርም ተገለጠለት። ከዘመዶቹ ተለይተው ውጣ እኔ ወደማሳይ ምድር ሂድ አለው። ከቤተሰቦቹ ልክ እግዚአብሔርን ተከትሎ እግዚአብሔር ወዳሳየው ምድረ ከነዓን ሄደ። በዚያም ነው ሄደ። ስለዚህ እግዚአብሔርን መፈለግ ነው ከኛ የሚጠበቀው። እውነቱን መፈለግ ነው፣ ጽድቅን መፈለግ ነው፣ ቅድስናን መፈለግ ነው፣ ሕይወትን መፈለግ ነው፣ የዘላለም ሕይወትን መፈለግ ነው፣ ከወደቅንበት ለመነሳት መፈለግ ነው እንጂ የተሻለ ሕይወት ፍለጋ አይደለም። ስለዚህ እኛም የተሻለውን ሕይወት መኖርን የማይሻ የለም። ሆኖም ግን ያን ደግሞ እግዚአብሔርን ስንፈልገው እግዚአብሔር ያሟል፣ እግዚአብሔር ያደርገዋል። የእኛ ፍላጎት እንግዲህ አስቦ መኖር በልጽጎ መኖር ሳይሆን የእግዚአብሔር መንግስት ለመውረስ ራስን ማዘጋጀት፣ እውነትን ለመኖር እውነትን ለመያዝ ጽድቁን ቅዱስናውን ለመንግስተ ሰማያት የሚያበቃንን ሕይወት መፈለግ። እንዴት አድርጌ ልጽድቅ፣ እንዴት አድርጌ እግዚአብሔርን መንግስት ልውረስ? የእኛ ፍላጎት ያ ሌላውማ እግዚአብሔር ያሟላዋል። ወደዚህ ዓለም አመጣና ቅዱስ ጳውሎስ ብሎናል ለጢሞቴዎስ በላከለት መልእክቱ ላይ ወደዚህ ዓለም ያመጣው የለም፣ ከዚህ ዓለም የምንወስደው አንዳች ነገር የለም። የዕለት ምግባችን የዓመት ልብሳችን ካገኘን ይበቃናል። ስለዚህ ያን ይበቃናል። ወደዚህ ዓለም ያመጣው የለም፣ ከዚህ ዓለም የምንወስደው አንዳች ነገር የለም። ይሁን ለዚያ ነው ራቁቴን ተወለድኩ ራቁቴን እሄዳለሁ ነው። የትኛውንም ሀብት ብናከማች ከኛ ጋር አይሄድም። ወደዚህ ዓለም ባዶአችን እንደመጣን በዚህ ዓለም ባዶአችን ይሄዳል። የሚከተለን አንዳች ነገር የለም። ይልቅስ መፈለግ ያለብን በወዲያኛው ዓለም የምናገኘው የሚከማቸው በወዲያ ዓለም ለመንግስቱ የሚያበቃን በወዲያ ዓለም ብርሃን ለብሰን ብርሃን ተጎናጽፈን በቀኙ እንድንቆም የሚያደርገን ያን መልካሙን ስራ ነው መፈለግ ያለብን። መድከም ያለብን ለቅድስና፣ መድከም ያለብን ንስሐ ለመግባት፣ መድከም ያለብን ንስሐ ገብቶ ስጋና ደግሞ ለመቀበል፣ መድከም ያለብን የእግዚአብሔር መንግስት ለመውረስ ነው። እኛ ዛሬ ወንድሞቻችን እንደምናየው የተሻለ ሕይወት እንኖራለን ብለው ፈልገው ወደ ተለያየ ዓለም ይሄዳሉ። ነገር ግን ቅዱሳን ጻድቃን ሰማዕታት ደግሞ ስንመለከት የተሻለ ሕይወት የተባለ ወይም እውነተኛ ሕይወት የተባለ ከገቡበት የማይወጡበት ካገኙት የማያገኙት ለዘላለም ሕያዋን ሆነው የሚኖሩበት መላእክትን መስለው የሚኖሩበትን ያንን የእግዚአብሔርን መንግስት ለማግኘት ለመውረስ ሰማዕትነት ይቀበላሉ፣ ይሰደዳሉ፣ መከራ ይቀበላሉ፣ ራሳቸውን ለሰይፍ አሳልፈው ይሰጣሉ፣ በእሳት ይቃጠላሉ። ያ ሁሉ ድካም የእግዚአብሔር መንግስት ለመውረስ ካገኙት የማያጡትን ከገቡት የማይወጡበትን ያን የዘላለም ሕይወት ለማግኘት ነው። ያንን ለማግኘት ግን ብዙ መከራ ይቀበላሉ። በብዙ ቅዱስ ጳውሎስ በዚህ ሐዋርያት ሥራ ምዕራፍ 21 ቁጥር 14 ላይ በብዙ መከራ በብዙ ድካም ወደ እግዚአብሔር መንግስት እንገባ ዘንድ ይገባናል ነው እንጂ ያለው እንደ በብዙ ድካም በስደት አሜሪካ እንገባለን አይደለም። አይደለም ወደ እግዚአብሔር ወደ ዘላለም ሕይወት ለመግባት መከራ እንቀበል እንጂ እንደው ገንዘብ ለማግኘት ያለም ነገር ለማግኘት ያለም ስልጣኑ ለማግኘት መሞት ያለ ዘላለም ሕይወት አይሆንም። ስለዚህ ከኛ መፈለግ ያለብን እግዚአብሔርን መፈለግ። ሌላው እኛ የምናስበው ፍላጎት ሁሉ የኛ ፍላጎት መቼም አይሞላም። እንዳልኳችሁ ሁሉ ነገር ቢሰጠን ሌላ ይጎድለናል፣ ሌላ እንመኛለን። የምንጠይቀው ይሳካልን፣ የፈለገው ቢሞላልን ደግሞ ሌላ ነገር እንፈልግ ሙሉ አይደለም። የኛ ሕይወት ሙሉ የሚሆነው በክርስትና ኖረን በእግዚአብሔር መንግስት ነው። ዛሬ በዚህ ዓለም እግዚአብሔርን አምልከን ዛሬ በዚህ ዓለም ላይ እግዚአብሔርና ስርዓት ኖረን ዛሬ የጽድቁን ፈልገን ዛሬ ቅድስናውን ፈልገን ዛሬ በተጋድሎ በቅዳሴው በጾም በጸሎቱ በመጽዋዕቱ በስግደቱ ተወስነን ኖረን ኋላ እግዚአብሔር መንግስት ነው ያን ጊዜ ሙሉ ሆናል።
እንጂ በዚህ ዓለም ላይማ የትኛውም ሀገር ብንሄድ የትኛውም ሀገር የምንዝናና የትኛውም ሀገር ሲኖር የኛ ፍላጎት ያለ የክርስቲያን ፍላጎት ያለል የኛ ፍላጎት የክርስቲያኖች ፍላጎት የምእመናን ፍላጎት የክርስቶስ ልጆች ፍላጎት የእግዚአብሔር መንግስት ነው። ለዚያ ነው በርከም ያለ ጻድቃን የምንመለከተው ያለ የዘላለም ሕይወትን ለመውረስ የእግዚአብሔር መንግስት ለመውረስ የድል አክሊል ለመቀዳጀት የሚያልፈውን የሚጠፋውን የሚደርቀውን ሳይሆን የሚዘራውን የሚቀማውን ሳይሆን የማይዘራውን የማይቀማውን የእግዚአብሔር መንግስት ለመውረስ ራሳቸውን ባዶ አድርገው ይወጣሉ። ራሳቸውን ገንዘባቸውን ሰጥተው መጽውተው ራሳቸውን ባዶ አድርገው ራሳቸውን ደሃ አድርገው ራሳቸውን ምንም የሌላቸው አድርገው ክርስቶስን ተከትለው ይወጣሉ። ያንን ሁሉም ያደረጉት ግን ለምንድን ነው ብለን ስንመለከት የእግዚአብሔር መንግስት ለመውረስ የኛ የምእመናን ፍላጎት መሆን ያለበት ነው። በዚህ ዓለም ላይ ያለው አይሟላምና ነገር ግን ሙሉ የሚሆነው የእግዚአብሔር መንግስት እንድንወርስ የቅዱሳን ጉዞ መጓዝ ያስፈልጋል። ያው እነዚህ ሶስቱ ነገሮች አስቀምጠውልናል። ለምኑ ይሰጣቸዋል፣ ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል አለ። ከኛ የሚጠበቀው ያ የመንግስተ ሰማያትን በር ክፈትልን፣ የሕይወትን በር ክፈትልን፣ የቃልን በር ክፈትልን፣ የዘላለም ሕይወትን የንስሐን በር ክፈትልን ተዘግቶብናልና፣ የሕይወትን በር ክፈትልን ተዘግቶብናልና ብለን ማንኳኳት ያስፈልጋል። የምናንኳኳው ደግሞ በትጋት በጾም በጸሎት እግዚአብሔር እንዲሰማን በር ያንኳኳሉ የተከፈተላቸው አሉ። በትርጓሜ ላይ ፈያተ ዘየማንን ያመጣል። አባቶቻችን አስቀምጠውልናል። በር አንኳኩቶ የተከፈተለት ከእርሱም ሕይወት የምንማረው አለ። ፈያተ ዘየማን እንደምናውቀው ጌታችን ኢየሱስ ክርስቶስ በሚሰቀልበት ሰዓት በቀኙ የተሰቀለ ነው። በቀኙ ተሰቅሎ ክርስቶስ ስለኛ መከራ ለመቀበል ስጋውን ሊቆርስ ደሙን አፍስሶ እኛን ሊያድነን በቀራንዮ ተሰቅሏል። ከእርሱ ጋር ደግሞ እንግዲህ ወንጀለኞች በደም የኖሩ የሰው ደም ሲያፈሱ ሲዘርፉ ሲቀሙ የኖሩ በዚያች ሰዓት ደግሞ ከክርስቶስ ቀኝና ግራ የተሰቀሉ ፍርዳቸው የተቀበሉ ፈያተ ዘየማን ጥጦስና ዳክርስ ተሰቅለዋል። ዳክርስ የሚባለው በግራ የተሰቀለው ከአይሁድ ጋር ተባብሮ እስኪ ራስህን ማድን እኛንም ማድን እያለ ሲዘባበትበት፣ በቀኝ የተሰቀለው ግን አንተ ሰው ዝም በል እናንተ ብንሰቀል ይገባናል በሰራነው ወንጌል ነው። እሱ ግን የሰውን ሁሉ ኃጢአት ያድን ዘንድ ተሰቅሏል እያለ ገሰጸና ወደ ክርስቶስ መለስ ብሎ ምንድን ነው ያለው? ተዘከረኒ ይዘው በውስጥ መንግስት ጋር አቤቱ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ? መቼ? በመንግስት በመጣ ጊዜ ዓለሙን ለማዳን መጣሃል። ዓለሙን ለማሳለፍ በምትመጣ ጊዜ በመንግስት በመጣ ጊዜ ለጻድቃን ልትፈርድላቸው ለኃጥአን ልትፈርድባቸው በመጣ ጊዜ ያን ጊዜ በመንግስት አስበኝ ብሎ 11ኛዋ ሰዓት ነፍሱ ከስጋው ልትለይ ባለችበት ሰዓት በዚያን ሰዓት ልመናውን ወይም በልመና መልኩ የመዳንን በር የንስሐን በር አንኳኳ። ክርስቶስ በዚህ ሰዓት ምንድን ነው ያለው? ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ በገነት ከኔ ጋር ትሆናለህ። መቼ? ዛሬ። ለካ እግዚአብሔር ሲያድነን፣ እግዚአብሔር ሲምረን፣ እግዚአብሔር ይቅር ሲለን፣ እግዚአብሔር ደማችን ያፈሰስነው ደም ወይም ደግሞ የሰራነው ኃጢአት ሲያስወግድልን ሲያረክልን ጊዜ ያስፈልግበት። ዛሬ ታመን ሐኪም ቤት ብንገባ እንግዲህ ታመን እስከምንድን መድኃኒቱን እስከምንጨርስ ጊዜ ይሰጠናል። እንዲህ አትብላ እንዲህ አታድርግ እንባላለን። የምንበላው ምግብ ጭምር ይመረጥልናል፣ የምንጠጣው ይመረጥልናል። በዚያ መልኩ እንግዲህ ጊዜ ወስደን ታክመን እንችላለን፣ ታክመንም ላንድን እንችላለን። እግዚአብሔር ሲያድን በተመለስን ሰዓት፣ ወደ እሱ በቀረብን ሰዓት፣ በተጸጸትን ሰዓት፣ ኃጢአት በደላችን አምነን በቀረብን ሰዓት እግዚአብሔር ይምረናል። ዛሬ ያለ እርሱ ያለው በመንግስት በመጣ ጊዜ አስበኛል። ክርስቶስ ምን አለ? ዛሬ አሁን ይገርማል። እግዚአብሔር ይመለስ። አንድ አትናስ የምትባል ሴት ነበረችና ደግ ነበረች፣ መልካም ናት።
የገዳም መነኮሳት ለተግባር ወደ ተለያየ ቦታ ሲንቀሳቀሱ እሷ ቤት ያርፋሉ። ትቀበላቸዋለች፣ ታስተናግዳቸዋለች። ቤቷ የእንግዳ ቤት ነው፣ በይበልጥ የአባቶች ቤት ነው። እናም ሰይጣን ፈተናት። እውነት ነው። እኛ መልካም ከሆነ ደጎች ከሆነ እንደ እግዚአብሔር ሕግና ሥርዓት የምንኖር ከሆነ ፈታኝ አለብን። ፈታኝ ይኖራል። የምንጸልይ ከሆነ ይፈትነናል ሰይጣን። የምንጸልይ የምናስቀድስ ከሆነ የምንጾም ከሆነ የምንመጸውት ከሆነ ሰይጣን ይፈትነናል። ምክንያቱም ጦሩን አንስተናል እየወጋ ነውና እሱ ይዋጋናል። ከኛ የሚጠበቀው ግን የትኛውን ነገር ይምጣ በየትኛውን መንገዱ ላይ መሰናክል ያስቀምጥብን ያን ማለት ነው። ከኛ የሚጠበቀው በየትኛውን በኩል ሊመጣ ይችላል። በጎረቤት ሊመጣ ይችላል። በጎረቤት ሊፈትነን ይችላል። በወንድሞቻችን በቤተሰቦቻችን ሊፈትነን ይችላል። ሰይጣን እኛን የሚፈትንበት መንገድ ብዙ ነው። ከኛ የሚጠበቀው ግን ከእግዚአብሔር ጋር መሆን ነው። እግዚአብሔርን ከያዝነው ከእግዚአብሔር ከኛ ጋር ሆነ የሚያሸንፈን የለም። ለምን? እግዚአብሔር ምስሌነ መኑ ይግለነ። እግዚአብሔር ከኛ ጋር ከሆነ የሚያሸንፈን የለም ነው። ስለዚህ እግዚአብሔር ከኛ ጋር እንዲሆን መስራት ነው እንጂ የሰይጣንን እኛን የሚዋጋበትን እንግዲህ ጥበቡን ጦሩን የምንመልስበት ኃይል የለም። ነገር ግን እግዚአብሔርን በመያዝ እኛም ከእግዚአብሔር ጋር በመሆን የእርሱን ጦር ማሸነፍ እንችላለን። ስለዚህ ሰይጣን እኛን የሚዋጋበት መንገድ ብዙ ነው እና በይበልጥ እንደ እግዚአብሔርና ሥርዓት የምንኖር ከሆነ ሰይጣን ይፈትናል። እኛን ማሸነፍ ቢያቅተን እንግዲህ በጎረቤት ሊመጣብን ይችላል። አብርሃም እግዚአብሔር እንግዲህ እንግዳ ተቀባይ አድርጎታል። እንግዳ ተቀባይ ነው። አብርሃምን እንግዲህ ገንዘብ ያህል ቃል እንዲሆንም ባህል መስጠት እንጂ ያለን ፈትኖታል በሌላው ነገር ግን አላሸነፈም። ኋላ ግን ምንድን ነው ያደረገው? ወደ አብርሃም ሄዱ እንግዶች ምን አደረገ? ከለከለበት። መንገዱ ብዙ ነው። ስለዚህ እኛ እግዚአብሔር ስለሆነ የሚዋገበት መንገድ ነው። ይህች ሴት መልካም ሴት ናት፣ ደግ ሴት ናት፣ እንግዳ ተቀባይ ናት። አባቶችን እንግዲህ በደንብ ተንከባከብ የምትቀበል እግር አጥባ የምትቀበልና ሰይጣን ፈተናት፣ ወደቀች። ከዚህ በኋላ የራሷ አደረጋት። እናም ራሷን እንግዲህ መንገደኛ ተዳዳሪ ወይም ደግሞ ዘማዊት አደረጋች። እናም ከቅድስና ከእግዚአብሔር ይቆጣ እንደዚያ ስትኖር በገዳም ያሉ መነኮሳት ተገልጾላቸው ያቺ መልካም ሴት ያቺ ደግ ሴት ሕይወቷ ተበላሽቷልና እናድናት ብለው ዮሐንስ አጽድን ላኩላት ይላል። በሚልኩላት ሰዓት እሱም እንግዲህ ሌሎች ወንዶች እንደምታቀርባቸው እንደዚያ የመጣ መስሏት እንግዲህ ልብሷን ተለባብሳ ሽቶዋን እንግዲህ ያን የሚያስፈልገውን ነገር ሁሉ አድርጋ ጠበቀችው። ዮሐንስ አስጠራት። ግባ በይው አለቻት ሰራተኛዋን። ዮሐንስ ገባና ከዚያ ማልቀስ ጀመረ። ምን ሆነ ታለቅሳለህ አለችው። አይ በአንቺ ላይ አጋንንት ሲራወጡብሽ ሲጨፍሩብሽ አየው። ይህ የምትሰሪው ስራ ሁሉ መልካም አይደለም፣ እግዚአብሔር አዝኖብሻል አላት። ምን ላድርግ አለችው። ንስሐ ግቢ፣ አሁን ይሄን ሁሉ ኃጢአት ሰርቼ እግዚአብሔር ይቅረኛል አለችው። የትኛውንም ያህል ኃጢአታችን ይብዛ የኛ መመለስ ስለሚጠበቀው የኛ ንስሐ መግባት ነውና ከዚህ በኋላ ንስሐ በገባ ይቅረኛል። አንዳንድ ጊዜ እንደዚህ አይነት ነገር አለ። ብዙ ወገኖች ኃጢአታቸው ይብዛል፣ ነገ ንስሐ ገባለሁ፣ ከነገ ወዲያ ንስሐ ገባለሁ፣ እንደው ቀጣይ ንስሐ ገባለሁ እያሉ በዕለት ኃጢአት እያበዙ ይመጡና ኋላ ሰይጣንም ራሳቸው ይቆጣጠርና እንግዲህ የንስሐ በር ተዘግቶባቸው እንደው አሁን ብመለስ ንስሐ አባቴስ ብሎኛል ብለው አፍረው እንዲሸማቀቁ ለመናገር እንዲፈሩ ያደርጋቸዋል ሰይጣን። እንዲፈሩ ይህን ሁሉ ኃጢአት ስንሰራ የት ነበርሽ ቢሉኝስ ምንድን ነው የምላቸው? ከዚህ ጊዜ ጀምሮ እስከዚህ ሰዓት ድረስ ይህን ሁሉ ስታደርግ ምን ታደርግ ነበር ቢሉኝስ ብሎ አፍረው ተሸማቀው በዚያው እንዲቀሩ ያደርጋል ሰይጣን። እናም ስለዚህ በሩ ይዘጋል ሰይጣን፣ የንስሐ በር ይዘጋል። እናም እሷም አሁን እግዚአብሔር ይቅር ይለኛል፣ እግዚአብሔር ይምረኛል፣ በድያለሁ፣ ኃጢአቴ ብዙ ነው፣ እግዚአብሔር እንዴት ይቅር ይለኛል ብላ እግዚአብሔር ይቅር ይልሻል ያንቺን መለስ ማለት። ከዚህ በኋላ ዮሐንስ ሲወጣ ተከትላ ወጣች። ከገዳም ሳይደርሱ መንገድ ላይ ያደሩ። ለእሷ የምታርበት አመቻቹላት። እሱ ልፍ ብሎ ጸሎቱን ጀመረ። ሌሊት ላይ አንዲት ነፍስ ብርሃን ለብሳ ብርሃን ተጎናጽፋ መላእክት ሲያሳርጓት አየና ይህች ነፍስ የተባረከች ነፍስ ናት ብሎ እግዚአብሔርን አመሰገነ ይላል ዮሐንስ። የዚያች አትናስያ ነፍስ መሆኗን አላወቅም። በኋላ ሲነጋ እንሂድ ለማለት ወደ እሷ ሲሄድ ሞታለች። ዮሐንስ አለቀሰ። ንስሐ ሳትገባ ቀኖናዋን ሳትጨርስ
ይቅር ሳትባል እንዴት ትሞታለች ብሎ ምርር ብሎ አለቀሰ ይላል። እግዚአብሔር መልአክ መጣና ያቺ ስታርግ ያየሃት ብርሃን ለብሳ ብርሃን ተጎናጽፋ ያየሃት መላእክት ሲያሳርጓት ያየሃት ነፍስ የአትናስያ ነፍስ ናት። እሷን ይቅር ያልኳት ገና በሩን ስትወጣ ነው። መቼ? ያን ሰዓት። ለካ እግዚአብሔር የሚፈልገው ከኛ መመለስ ነው እንጂ ከኛ መጸጸት ነው እንጂ ጊዜ አያስፈልገውም። ይቅር ሲል ከቤቷ ስትወጣ አንድ እግሯ ከቤቱ ከውስጥ አንድ እግሯ ከውጭ ያን ጊዜ ቆርጣ ፍጹም ቁርጥ ህሊናዋ ነው ቆርጣ ስትወጣ ቤቷን ጥላስ አንተ ተከትላስ ያን ጊዜ ምሕረት ተደርጎላታል። አንኳኩ ይከፈትላችኋል። የኛ ፍላጎት ምድራዊ ህይወት መኖር የተሻለ ህይወትን መኖር ሳይሆን ወይም ደግሞ ማንኳኳት ያለብን በልመና በተሰበረ ልብ እግዚአብሔር የንስሐውን በር እንዲከፍትልን የወንጌሉን በር እንዲከፍትልን የተደፈነባቸው ብዙዎች ናቸው። የንስሐ በር የተዘጋባቸው ብዙዎች ናቸው። የወንጌሉ በር የተዘጋባቸው ብዙዎች ናቸው። የወንጌሉ ሚስጥር የክርስትናው ሚስጥር የመንግስተ ሰማያት ሚስጥር የእግዚአብሔር ሚስጥር የተዘጋባቸው ብዙዎች ናቸውና ስለዚህ የተዘጋው በር እንዲከፈትላቸው የወንጌሉ ሚስጥር የሚስጥሩ በር እንዲከፈትላቸው እንዲከፈትልን መጸለይ ያስፈልጋልና ስለዚህ እውነትን መፈለግ ለምኑ ይሰጣቸዋል። እውነት ነው። የጎደለን ብዙ ነው። የኛ ልመና ግን ኃጢአት እንዳንሰራ በኃጢአትም ካለን ይቅር እንዲለን እንደ አዳም እንደ ዳዊት እንደ ጴጥሮስ ወበከ ጴጥሮስ ብካይ መረረ ጴጥሮስም ያንን መቃብሩን አስቦ መራራ ለቅሶን አለቀሰ። እግዚአብሔር እንዲለው የበጎች እረኛ ጠባቂ ሊቀ ሐዋርያት አድርጎ ሾሞታል። እንግዲህ ፈልጉ ታገኛላችሁ፣ ፈልጉ ያገኙ ብዙዎች ናቸው እንደ አብርሃም። የኛ ፍላጎት እግዚአብሔር መንግስቱን መፈለግ ነው። እንግዲህ አንኳኩ ይከፈትላችኋል። እግዚአብሔር የንስሐውን በር የእውነቱን በር የጽድቅ በር እንዲከፍትልን ከኛ በጸሎት እግዚአብሔር መጠየቅ ያስፈልጋልና እግዚአብሔር አምላካችን ሁላችንም በቤቱ አጸንቶ ልመናችንን ሰምቶ የልመናችንን መልስ እንዲሰጠን እንደዚሁም ደግሞ ፍላጎታችን አይቶ የዘላለም ሕይወት እንድንወርስ የምንወርስበት መንገድ እንዲያሳየን እንደዚሁም የንስሐ በር የእውነት በር የጽድቅ በር የቅድስና በር እንዲከፍትልን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።